በቃ እኔ እውነቴን ነው ከራሴ ጋር ላውራበት ጊዜ ልውሰድ። ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ የሆነ ሪሌሽን ውስጥ ገብቼ ያ ሪሌሽን በህይወቴ እንደምፈልገው አይነት ሪሌሽን ካልሆነልኝ የኔን ህመም የሚታመምልኝ የኔን ቁስል የሚቆስልልኝ የኔን ሀዘን የሚያዝንልኝ አንድ ሰው የለም። ሄሎ ምን ሆነሽ ነው? ልንገለጥለው ነው ሰላም ቤን በእናትሽ አንቺ ግን እንደዚህ ነው እንደምትጠቂ ምን ሆነሽ ነው? ሱሳይር ማለት ምን ሆነሽ ነው? ወዴት ሄድሽ ነው? ሲጀመር አንቺ ላይ ብዙ ነገር ነው ያደረግሽ፣ ማይረሳም ነገር ነው። ቪዲዮዎች ላይ እኮ ማየት ይቻላል። ኤሪክን ለማስደሰት ስትይ ኤሪክን እንዳይከፋው ስትይ ያደረግሻቸው ነገሮች አሉና ያንን ሁሉ ነገር እንዳልተደረገ ተቆጥሮ ተው በቃ ምንም አላደረግሽም፣ ክሬዲት አይሰጥሽ፣ አትመስገኝ። ግን እንደ መጥፎ ሰው መታየት እኔ ህመሙን እንዴት እንደማወራሽ አላውቅም። እንጂ ወይ በየሆነ ነገር ባሩን እንክፈተው። የምር እኔ እየተራጠርኩት ነው፣ ውስጤ የቸነከኝ ነው። የሆነ ነገር አለ፣ ልክ አይደለም። ፊሺ ሞዛ በቲያፈ ሰላም ውድ ቤተሰቦች፣ ያው ሰሞኑን እየተፈጠሩ ያሉትን ነገሮች እያያችሁ ነበረ። ቆይ ተረጋጋ። አሁን የሆነ ነገር በችኮላ አንድ ሰበር የምር ትግስት ያለቀ በችኮላ የሆነ ነገር ባደረግና ወደዚህ በችኮላ የሆነ ነገር ባደረግን ቁጥር ነገሮች እየተበላሹ እንጂ የተስተካከሉ አይመጣም። ተረዳኝ። ስለዚህ እኛ አሁን ይሄ ነገር የሚስተካከልበትን መንገድ ነው መፈለግ ያለብን። አሁን ቅድም እኛ ተባብለን የመጣ ነው የእሷን ጎረቤት ከዚህ ቀደም ቤቱን ለቃለች ያለችዋን ሴትዮ እንዴት እንደሆነ ሁኔታዋ፣ የዛን ቀን ምን አይነት ሁኔታ ላይ ነበረች፣ ከሰው ጋር ተጣልታለች አልተጣላችም፣ ችግር ውስጥ ያለች ሰው ትመስላለች አትመስልም፣ እቃዋንስ በዚህ ፍጥነት እንዴት ልትጭን ቻለች፣ እሱን እንጠይቃለን ተባብለን የመጣ ነው አይደለም። ሌላ አዲስ ሀሳብ ምናምን ነገር ሳናመጣ በቃ በዚህ መንገድ እንግባ እንሂድና የእሷን ጎረቤት እንጠይቃት አይመስልም? ማን እንደሰበራና እንዴ በከኝነን ያኔት በሩን እንክፈት እንግባ ማለት በሩን እንክፈት ከከለም በየሆነ ነገር ይከፈታል በሩ እንዴ ማለት እንገንጥለው ነው። አረ በፍጹም እንደዛ ነው። ይሄ እኮ የእሷ ቤት አይደለም። ይኸውልህ የእሷ ቤት ቢሆን ኃላፊነቱን ሄለን ለኛ ለጓደኝነት ትወስዳለች እንላለን። ይሄ የትልቅ ሰው ችግር አሁን ችግሩ የባር ነው፣ ይገየራል፣ ሌላ ነገር እናደርጋለን። ብቻ ወደው ውስጥ ነው። ይኸውልህ ቆይ የሰው ቤት ነው። የሰው ቤት ስንሰብር ደግሞ ችግር ውስጥ ነው የምንገባው። በህግ ትጠየቃለህ። አንተ ደግሞ እዚህ የመጣበት መንገድ አለ ምናምን እንደዚህ ተለናን ይደንበሩ እንዴ በቃ ስማኝ፣ እኔ ወለት ዛሬ ሶስተኛ ቀን ነው የታገስኩት። በቃ ውስጥ እየጨነቀኝ خلاص አንጀት በቃ ትግስት ያለከ خلاص በር መስበር ትልቅ ወንጀል ነው። በር መስበር አንችልም። በዛ ላይ ደግሞ እሷ የለችም ተብለናል። አንዴ እሷ ሳትኖር ምን አይነት በር ምን ልናደርግ ነው የምንሰብረው? ሰው ጤነኛ ሀሳብ አይመስለውም። ገባካ? ባዶ ቤት ከሆነ በተለይ ደግሞ በጣም እንትን ነው የሚለው። ተረዳኝ። ባይሆን ይኸውልህ ተረዳኝ። ጎረቤቷን እናውራት። ጎረቤቷ የምትለንን ነገር እንስማ። ጎረቤቷ ናት የሁሉ ነገር በቃ መልስ ልትሰጠን የምትችለው እሷ ናት። ተረዳኝ። ያኺ خلاص انت اسمعني ናመል ሊያናል ትላካለ እኔ መሰማህ እኮ የሚሆን ነገር ሲሆን ነው። ማይሆን ነገር ከሆነ እንዴት ልሰማ እችላለሁ? እሺ አሁን እሷን ተይከን وبعدين እኮ እኔ እኮ ይኸውልህ እኔ አንተን እኮ ሳልረዳ ቀርቼ አይደለም። እረዳለሁ እኮ ችግሩ ምን የተረዳ ፍቅር አታውቅም፣ ምን አታውቅም። ፍቅር በሩ ትልኛለህ እንዴ በር ትላለህ። በከና እንሂድ እንዴ እኔ እኮ አንተ ችግር እኔ ለራሴ አስቤ አይደለም አንተ ችግር ውስጥ እንዳትገባ ብዬ ነው። ምንድን ነው የማትረዳኝም? በቃ ችግር የለውም ያልኩህ አይደል? ለሷ ብዬ ችግር የለም خلاص ስማ ይሄን ደሽኔ ለማንፈልጋቸው ሰላም ማን ተጀምሮ ነው የሄለን ቤት እንደዚህ ሆነ? ማንፈልጋቸው ነው ሄለን የለችም እኮ ለቃለች። ማን ነው ለቃለች ያለው? ምንድነው በመቼ ነው ለቃለች ብላኛለች እኮ ይሄ ኦኬ አንተ እህት የሷ ጎረቤት አይ አንዴ በእናትህ እሱ በቃ ስሜቱ ስላልተረጋጋ አንዴ ቤት ገብተን ቤቷን ቼክ ማድረግ ፈልጋለሁ። ቼክ አድርጎ ችግር የለውም ግን የለችም ለቃለች። ችግር የለውም እኛ ቼክ እናድርግ። በእናትህ ይቅርታ በመስፈር ትክክለኛ መፍትሄ ሊሆን አይችልም።
ጎረቤቷን እንጠይቃት እንሂድን እንጂ በቃ ወያኔ ልስፈሩ አይደለም። ልጁ ያለውን ሰምታላ እንዴት ትለካለች? አንድ ቀን خلاص ሸባይዝ አንዴሽ እኔ የሆነ የዚህ አይነት ወርስ ይከተላል። አገዘ ከብቶኝ ቆያ ይመስላል አውራለው የሚለኝ ሄለን ቶነልኝ ከላይ ዘመን ራሴን እንዳይ ሱሳራ ለኪ ከብቶኝ ቆያ ይመስላል ስትይ በመختفيه ባይኖራለው የሚለኝ ምክንያት ቶነልኝ ሄለን ከላይ ሱሳራ ማኪንቺ ሱሳራ ማን ነግሯችሁ ነው? انت ሱሳራ ማለት ፊክሺ ማን ነግሯችሁ ነው? انت بخير ደህና ነሽ? ሄለን ሄሎ ምን ሆነሽ ነው? ልንገለጥለው ነው ሰላም ቤን በእናትሽ አንቺ ግን እንደዚህ ለምንድን ነው የምትጠቂው? ምን ሆነሽ ነው? ሱሳራ ማለት ምን ሆነሽ ነው? ወዴት እየሄድሽ ነው? ወይስ እየመጣሽ ነው መሰለኝ? ወራይፋ አምሪ እስማኝ ወራይፋ የት ነው የምትይዥው? ግን ደህና ነሽ? ቆይ ለምንድን ነው የመጣችው? ግን ደህና ነሽ? ይሄ ሁሉ ደግሞ ወደዛ ስንሞክር ዝምት ያለሽ በሩ እስኪገነጠል ድረስ ለምን ዝም አልሽ? ምንመለስ መስሎሽ ነው? ለምን እንዴት አደርጋለሽ? ቆይ ምንድን ነው የሆንሽው? ምንድን ነው የተፈጠረው? ሄሉ ተናገሪ። ችግር አለ? ሱሳራ ማለት ስሚኝ ሄለን፣ ይኸውልሽ ጓደኝነት ማለት ይኸውልሽ የሆነ ሰዓት ላይ እንደዚህ እንትን ስትይ ብቻ አይደለም፣ ደስተኛ ስትሆኚ ለመሳቅ ለመጫወት ብቻ ለመገባበዝ አይደለም። የሆነ ችግር ሲፈጠር ጊዜ ያንን ችግር አብሮ ለመፍታት ነው። ምንድን ነው የሆንሽውን ነገር ተናገሪ። ምንድን ነው? ማን በሐሰን አሕኪ እስቲ ቆይ ይሄንን ቦርሳ ለቂው። ቆይ ቁጭ በይ አንድ ጊዜ እስቲ። እሺ ቁጭ በይ ሄሉ። ምንድን ነው የተፈጠረው? ምን ሆነሽ ነው? ሱሳራ ምንም አላልኩም። እንደዚህ መኖር ፈልጌ ነው። እንዴት እንደዚህ መኖር? አይ በቃ እንደዚህ ነው። ከራሴ ጋር ሌላ ነገር የለም። ምንድን ነው የተፈጠረ ግን? እሺ ሰበብ አይደለም ማለት እኔ እንጃ ማለት እኔ እኮ ይኸውልሽ ሱሳራ ማለት እንት ታየ እኔ ፋው ማስረዳት ደክሞ የደከመው ሰው ታውቃላችሁ? ይሄ የደከመው ሰው ማለት የሆነ ወይ ከመንገድ ስለመጣ ወይ ስለሮጠ ምናምን ሳይሆን በቃ ህይወቴ የደከመው ሰው ምናምን ካወቃችሁ እኔ በጣም ህይወት ደክሞኛል በጣም ማለት ነውና በቃ ያንን ነገር እንድትረዱኝ እፈልጋለሁ። ማለት የሆነ ስለሳቅኩኝ ምናምን የሆነ ትንሽ ደስተኛ ለመሆን የሞከርኩ ስለሆነ ብቻ ሰው በጣም ደስተኛ የሆንኩ እየመሰለው ነው ምናምን እና በቃ እኔ ፈራጅ በዛ በጣም ደበረ። በጣም ሰው እኔ ላይ እየፈረደ ነው። የሆነ ነገር በተፈጠረ ቁጥር እኔ ነኝ ጥፋተኛ የምደረገው ሁሌ ማለት ነው እና በቃ እኔ ሰልችቶኛል። የምሬን ነው ብላ በቃ ሁሉም ነገር አስጠልቶኛል ምናምን እና እኔ አሁን የመጣሁት ባይዘዌ ልብሴን ልወስድ ነበረ። ምክንያቱም ይዤ የሄድኩት ልብስ ትንሽ ስለነበር ነው የተመለስኩት ማለት ነው እና በቃ ልብስ አልበቃ ምናምን ሲለኝ መጥቼ ልብስ ይዤ ልመለስ ብዬ ልብስ እያስተካከልኩ ነበረ እና በጣም የምሬ ነው ዛሬ አሁን የመጣሁት ገና እና አሁን ልመለስ ነው እና አታለቅሽ እኔ እንዳስረዳ የምትፈልግ ከሆነ ያስደበርሽ ነገር ንገሪኝና እናስተካክለው። እንደምታለቅሽ አልፈልግም፣ እንደሚከፋሽ አልፈልግም። እሺ ልንገራችሁ ከፈለጋችሁ ማለት ነው። ለእናንተ ይጠቅማል ብዬ አላስብም። በቃ እኔ መናገር ምናምን ግን በቃ ማለት ለብቻዬ ነው መሆን የምፈልገው ማለት እናንተ እኔን ምንም አድርጋችሁኝ አይደለም። እናንተ እኔን ጎታችሁ እኔን የሆነ ነገር አድርጋችሁ ምናምን አይደለም። ግን አንዳንዴ ነገራቶች ሲበዙ እኔ ህይወቴ ላይ በጣም ብዙ ነገር ነው አሳልፌ የመጣሁት በጣም ብዙ ነገር እና በጣም ነው የሚደክመኝ። ገብታችኋል አይደለ? እና ይኸውልህ አሁን እኔ ማወቅ ፈልገው ነገር እኔ ለሱ በቃ እኔ ከኔ ጋር ትሆናለህ ብዬ ማለት እኔ ተስፋ እንትን ያልኩት ቀን ከኔ ጋር ትሆናለህ
በቅርቡ እንደዚህ ይሆናል ያልኩትን ነገር አላስታውስም ብዬ ከሆነ አላቅም፣ ግን እንደዚህ አላስታውስም። ግን ለምንድን ነው የእሱን ፍቅር ማትቀበዩ? ራስ ወዳድ ነሽ ምናምን መባል አልፈልግም። እኔ ሁሌ ራስ ወዳድ ነሽ እየተባልኩኝ መኖር አልፈልግም። ገብቷችኋል? ሁሌ በጣም ነው የሚያስጠላው። ራስ ወዳድ ነሽ እንደመባል የሚያስጠላ ነገር የለም። እኔ ራሴን እወደዋለሁ አከብረዋለሁ እንጂ ሰውን ለመጉዳት ከንትና የሆነ ነገር ተጠቅሜ ልተው ከንትና እንደዚህ የምለው ነገር አንዳች ነገር የለም። ገብቷችኋል? ግን ሰው ደግሞ ያንን ነገር እየተረዳ አይደለም፣ እየገቡ አይደለም። ስለዚህ እኔ መሸሽ ነው የምፈልገው። በቃ ከእንደዚህ አይነት ነገር ከዚህ አሁን ካለው ነገር በቃ መውጣት ነው የምፈልገው። ገብቷችኋል አይደለም? በቃ አልፈልግም እንደዚህ አይነት ነገር ምናምን። እኔ ምንም በቃ ተስፋ የምሰጥም ነገር ምንም ነገር የለም። ገብቷል አይደለም? በቃ ምንም የለም። በቃ ማለት አንተ የፈለግከውን ውሳኔ ወሰን። እኔ ይሄ ነው ተስፋ ይሄ ነው እንደዚህም ያልኩስም ነገር ምናምን የለም። በቃ በመለእ ሰው ሲለማመድ ምናምን አሁን የሆነ ቦታ ምናምን ሲሄድ ምናምን ይደብራል። በዛ ነገር ምናምን ነው እንጂ እኔ እንደዚህ አይነት ነገር ውስጥ ለመግባት ጊዜውም ሰዓቱም አይደለም። በጣም ብዙ ነገር አለ፣ በጣም ብዙ ነገር። እናንተም እኮ ታውቃላችሁ የኔን ህይወት ማለት ማያውቅ የለም። በጣም ብዙ ነገር ነው። በጣም ህይወት ውስጥ ከባድ የሆኑ ነገሮች ያሉት ማለት ነው። ስለዚህ ከዚህ በኋላ እኔ ማለት ችግር የለውም እናወራለን፣ ግን እኔ መቀራረብ አልፈልግም። ሰው መቀራረብ አልፈልግም። የምሬን ነው ብላችሁ ነው። ልክ ነሽ እኮ የራስሽ የሆነ ፐርሰናሊቲ ይኖርሻል። ያንቺ ደግሞ የራስሽ የሆኑ ቻሌንጆች፣ የራስሽ የሆነ በህይወትሽ ማሳካት የምትፈልጊያቸው ግቦች ይኖራሉ። አንዳንድ ጊዜ ደግሞ የሆነ ነገር ለማሳካት ህይወት ላይ መፍጨርጨር እንዳለ ሆኖ የሆነ ጉድለትሽንም ለመሙላት ጥረት የምታደርግባቸው ሲቹዌሽኖች አሉ። አሁን ምናልባት እኛ ማንረዳው አንቺን መረዳት የምንችለው በአንቺ ጫማ የቆምን ጊዜ ነው። ይገባኛል። እና በአንቺ ህይወት ውስጥ ያሉትን ማስተካከል የምትፈልጊያቸውን ነገሮች፣ ብዙ ነገሮችን ማገዝ፣ መርዳት፣ ብዙ የራስሽ ነገሮች ምናምን ይኖሩሻል፣ እናውቃለን። ግን ሰው ደግሞ ይሄንን ነገር ወደ ጎን ትቶ አንዱን ያየውን ብቻ አይቶ ሲፈርድብሽ ይከብዳል። አሁን የምሬን ነው የምልህ። ግን አታልቅሽ። ልንገርህ ኖ ማኒ ማልቀስ አልፈልግም። እምባዬን እየመለስኩት ነው። ማልቀስ ስለማልፈልግ ነው። ግን አንድ ነገር ልንገራችሁ፣ እኔ የሆነ ሪሌሽን ውስጥ ገብቼ ያ ሪሌሽን በህይወቴ እንደምፈልገው አይነት ሪሌሽን ካልሆነልኝ፣ እንደዚህ አይነት ሪሌሽን ካልሆነልኝ ማንም መጥቶ የኔን ህመም የሚታመምልኝ፣ የኔን ቁስል የሚቆስልልኝ፣ የኔን ሀዘን የሚያዝንልኝ አንድ ሰው የለም። ገባ? የለም። እኔ ደግሞ ለመታመም ለመቁሰል ብዙ ነገር ለመሆን ደግሞ አሁን ላይ ዝግጁ አይደለሁም። ገባ? የራሴ በጣም ብዙ ነገሮች አሉብኝ። በጣም ብዙ ነገር የራሴ የሆነ በጣም ብዙ ሁሉም ነገር አይነገርም። በጣም ብዙ ነገሮች አሉብኝ። ገብተዋል? ይሄ ማስረዳት ማልችለው ቃል የሚያጥሩኝ ብዙ ነገሮች ያሉብኝ ልጅ ነኝ። በቃ በእድሜ ሳይሆን ከእድሜ በላይ ነው እየኖርኩ ያለሁት። ከእድሜ በላይ ሰው ያንን ነገር ላይረዳ ላያውቅ ምናምን ይችላል። ገባ? አሁን እዚህ ጋር ማልቀስ ምናምን አልፈልግም። እንደዚህም ባይወርዱ ምናምን አልፈልግም። ግን ያንን ነገር ሰው እኔ አይረዳኝም። ስለዚህ ካልተረዳኝ ደግሞ እኔ ማድረገው ምንድነው? ከዛ ነገር መሸሽ ነው የምፈልገው። በቃ እሱንም እየጎዳሁት ከሆነ ይኸው አልጎዳውም ከዛሬ ጀምሮ። አምሬ አንቺ ጎዳሽን አይደለም እኮ በቃ አይደለም። በቃ እኔ እየጎዳው ነው። ስለዚህ እኔ ጠብቀኝ የሆነ ነገራቶች ምናምን ጊዜ ውሰጂና አስቢበት ስትሉኝ አይ አይደለም ምንም ማለት ብዙ ምስክሮች አሉ እዚህ ጋር
አይ ኖ እኔ ጊዜ ወስጄን ባስብበት የሚቀየር ነገር የለም አልኩኝ፣ ተናገር። ከዛ አይ አይደለም በቃ ዝም ብለሽ አስቢበት ነገር አብረሽ ሊቀየሩ ይችላሉ ስትሉኝ፣ ከዛ ኦኬ እሺ አልኳችሁ። አንተን ስለምቀርብ በቃ ስለምንቀራረብ ኢትስ ኦኬ ብዬ እሺ። ግን ተስፋ አታድርጉ፣ ትልቅ ተስፋ አታድርጉ። ግን ካላችሁ እሺ አልኳችሁ። ግን ሰው እየተረዳ ያለው በዛ መንገድ አይደለም። እኔ ደግሞ በቅቶኛል። በቃ እንደዚህ አይነት ነገር ሁሌ እኔ ላይ መፈረድ፣ ሁሌ ሰው የሰው ትችት አንገሽግሾኝ ነው ያለው። ሁሌ የሆነ ነገር ነገ እኔ አንድ ነገር ብሆን ማንም ሰው ቢሆን ከንፈሩን ከመንከስ ሌላ አንድ ህይወቴ ላይ ማለት ማንም ሰው ቢሆን ምንም የሚያደርገው ነገር የለም። በዚህ ሰዓት እንዴት ነው ስንት ሰው ስንት ነገር እየሆነ ባለበት ሰዓት እኔ ስንት ነገር ላይ ተሸክሜ እያለ እንደገና ላይ ሌላ ነገር ጨምሬ እንዴት ነው ማለት እኔ ሁሌ ለመቁሰል የሚዘጋጀው? አይሆንም። በቃ እኔ እዚህ ነገር ውስጥ ማለት እንትን ምንም ያደረኩት ነገር እንደሌለ ነው እየታሰበ ያለው። ስለዚህ ምንም ያደረኩት ነገር የለም። ስለዚህ ከዚህ ነገር ልወጣ እንደዛ እንድታስቢማ እኮ አስፈልግም። ምንም ያደረኩት ነገር ሙሄክ አንቺ የጉዳሽን አይደለም እና ማም በተዘብ ምንክ እንጂ ለተፈክር ይሄ እነዚህ አታስቢ። ሲጀመር አንቺ ለኔ ብዙ ነገር ምን ያደረግሽ ይሄን ማይረሳም ነገር ነው። የምር ደግሞ በወንዱ ጊዜ ነው ያሳለፈን አብረን ማይረሳም ጊዜ ነው። ህይወት የሚያሳምረው ማለት ነው ከአንቺ ጋር ያሳለፍኩት ጊዜ ነው። انا كمان ما بدي اشوفك هيك አንቺ ደግሞ እንደዚህ የሆንሽ ያኔ እንደዚህ አንቺን ማየት አልፈልግም። ما بدي اشوفك انت عم تتأذي هيلين انا بحبك ما بحسن بلاك يلا አንቺ አልችልም። እንደዚህ ደግሞ እንደምትሆን ያኔ አልፈልግም እኮ እኔ እንደዚህ አታለቅሽ አይደለም ግን አታለቅሽ። እኔ አሁን እውነቱን ማለት እውነቱን መናገር ካለብኝ ያንተ ህይወትህን ማለት ነው በምትፈልገው መንገድ ኑር ማለት እኔ ቆይ ጠብቀኝ ካለኔ ህይወት ባዶ ይሆናል ካለኔ ህይወት እንዲህ ይሆናል ብዬ አውቃለሁ። አራታኪ በቃ እኔ እንደዛ ግን ሰው የሚረዳው እንደዛ ነው። ገባ የሆነ ካለኔ ህይወቱ የሆነ ነገር ይሆናል ብዬ እንደማስብ ነው የሚረዳኝ። ስለዚህ እኔ ደግሞ እንደዛ እየታሰብክ በሰው አእምሮ መኖር ቀላል ነገር አይደለም። ስለዚህ እረዳሻለሁ ቀላል ነገር አይደለም። እሱ ደግሞ ለማስተካከል በብዙ መንገድ አለ መፍትሄ አለው። መፍትሄ የለውም አይደለም። ግን አንቺ አሁን የወሰንሽው ነገር ይሄ መፍትሄው አይደለም። አይ ኖ ምንም ሰው አይረዳኝም ብያለሁ እኮ ድካም ታውቃለህ። እኔ ደክሞኛል። ምንም ነገር ማስረዳት ማውራትም አልችልም። ገባ ምንም ነገር ማለት ነው ምንም ነገር ማውራው ማስረዳውም ነገር የለም። ስለዚህ ይኸውልህ እኔ መገናኘትም አልፈልግም ነበር። በቃ ለምንድን ነው ማልገናኛችሁ? በቃ ማለት ማስረዳት ስለማልችል ነው ማላገኛችሁ። ገባ በቃ ስንገናኝ ምናምን ማስረዳት አልችልም። አሁን የውስጤን ማውራት አልችልም። እኔ የውስጤን አውጥቼ እንዲህ ነው ይሄ ነው ምናምን ማለት አልችልም። በቃ እኔ በጣም እየከፋኝ እየደበረኝ ያለው የምሬን ነው የምላችሁ። በጣም እየደበረኝ የሌላ ማለት ነው። انا معك انا جنبك هيك انت عم بتتعبي حالك እንደዚህ የሆንሽ ትታመማለሽ። አሁን አንቺ ራስሽን ነው የምትጎጂ እኮ ለዚህ ነው ከዚህ ወጥ መውጣት እኔ መረዳት አለብኝ። ከዚህ ነገር መውጣት ነው መሸሽ ነው የምፈልገው እኔ በቃ የሆነ አንተ የምትፈልገውን አይነት ህይወት ኖር። ለምን እኔ ፍቅረኛ አይደለሁም አይደለ? ፍቅረኛ ላልሆነች ሴት አንተ ምንም አይነት ነገር ማድረግ የለብህም። ስታዘንም አብራት ማዘን የለብህም። በቃ ገብቶሃል? በቃ ፍቅረኛ አይደለሁም አይደል እኔ። ስለዚህ ይሄ ነገር እንደዚህ መሆን የለበትም። እንዲሁም ደግሞ በደንብ አስረዳው። በቃ አንተም ተረዳኝ። ገባ? መቀርብህ ወንድሜ ነህ። በጣም ነው ማከብረህ። በቃ ለኔ ስትል ብዙ ነገር አንተ ማርጋሃል ምናምን በቃ እንደ ጓደኛ በቃ እንደ ወንድም በጣም ለኔ ጥሩ ነው። ግን እኔን ለመረዳት ሞክር፣ ቢያንስ ለመረዳት ነው ሞክር። ራስ ወዳድ ሆኜ ምናምን አይደለም። ግን ኖ ራስ ወዳድ መሆን እኮ ይሄ እኮ እዚህ ጋር እኮ ይኸውልሽ አንድ ነገር ልንገርሽ። እኔ
እኔም አሁን ላንቺ ለማውራት የምሬ ነው የምልሽ አቅም ነው ያጣሁት፣ አንደበት ነው ያጠረኝ። ማለት እንዴት ብዬ የውስጤን ነገር የተሰማኝን ነገር ላስረዳሽ? ማለት ከዚህ ቀደም እኔ ብዙ ነገሮችን አንቺና እሱ መሀል ያሉትን ለማረጋጋጥ ብዙ ነገር እያደረግን ነበር። እነዛን ነገር ስናደርግ ግን አንቺ ያደረግሽውን ነገር ረስቼ አይደለም፣ የምሬን ነው የምልሽ። እኔ ሁላችሁም ታውቃላችሁ በህይወት የሆነች ማፈቅራት ሴት ነበረች ምናምን ብያችሁ ነበርና አንቺ ያደረግሽውን ማለት ነው ሩብ የእችን የምታክል ማለት ነው ለኔ ያደርጋልኝ አይደለም ሳፈቅራት የነበረው። የምሬን ነው የምልሽ። አንቺ በጣም ብዙ ነገር ነው ያደረግሽው በሱ ህይወት ውስጥ። ያ ነገር እንደ ቀላል ታየ። ያ ነገር ምንም እንዳልተደረገ ተደርጎ አመዳፋሽ ሆነሽ ድጋሚ ደግሞ አንቺ ተወቀስሽ ምናምን። እኔ ማለት እኔ እንዴት ላስረዳሽ? ይኸውልሽ ሄሉ፣ እኔ በላይፌ በጣም ብዙ ፈተና አጋጥሞኛል። በጣም ብዙ እንደዚህ ብነግርሽ አንተ ሰው ሆነህ ነው እንዲህ ያለፍከው ልትይኝ የምትችው አይነት ፈተናዎች ማለት ነው። እና እነዛ ፈተናዎች ውስጥ በጣም ከባድ የነበረው የሰዎች ትችት ነው። ሰዎች እንዲረዱኝ ያደረግኩት ጥረት በቃ እንዲረዱኝ እኔ እንዴት ነው ለነሱ ማስረዳት የምችለው የሚለውን ነገር ለኔ ከባድ ፈተና በህይወቴ የተፈተንኩት ፈተና እሱ ፈተና ነውና አሁን አንቺ ካለሽበት የራስሽ ፐርሰናል ቻሌንጆች በተጨማሪ ሰዎች ሳይረዱሽ ሲቀር አለመረዳት እኮ ቀላል ነው። አንቺ ያደረግሽውን መልካም ነገር በተደጋጋሚ ማለት ቪዲዮዎች ላይ እኮ ማየት ይቻላል። ኤሪክን ለማስደሰት ስትይ፣ ኤሪክን እንዳይከፋው ስትይ ያደረግሻቸው ነገሮች አሉና ያንን ሁሉ ነገር እንዳልተደረገ ተቆጥሮ ተይው በቃ ምንም አላደረግሽም፣ ክሬዲት አይሰጥሽ፣ አትመስገኝ። ግን እንደ መጥፎ ሰው መታየት እኔ ህመሙን እኔ እንዴት እንደማወራሽ አላውቅም። እንዴት ላስረዳሽ ላንቺ እንዴት ልንገርሽ? እና እኔ አሁን ልልሽ የምችለው ነገር ስለ ሁሉም ነገር አላህ አለ፣ ስለ ሁሉም ነገር ፈጣሪ አለ። ፈጣሪ አለ ግን ማለት ነው ይገባኛል። ይኸውልሽ ሄሉ አቅም አተሻል። አሁን ድጋሚ ሪሌሽን ውስጥ ገብተሽ ከዛ በኋላ ለመቁሰል ለመጎዳት ፈተና ውስጥ ለመግባት አቅም የለሽም። አቅምሽ ድቅቅቅ ብሏል። ጨርሰሻል አቅምሽን። አዎ ምንም አይነት ሪሌሽን አልፈልግም በዚህ ሰዓት። የራሴ የህይወት ውጣ ውረድ ራሱ ይበቃኛል። ገባ? እኔ በቃ ምንም አልወራም። የምሬን ነው ማለት እንደዚህ እንባ መጥቶ ውጣ መኖር ማለት እንዲከባድ እንደሆነ እንደዛ የሆነ ሰው ያውቀዋል። እና በቃ እንደዛ የሆነ ሰው ያውቀዋል። እና ምን ልፈልግ መሰለህ እኔ እምባይ ይዋጥኩ ነው የኖርኩት። ገባ? ማንም እምባይን እንዳያይ ማንም ሰው የሆነ ሰው ደስ እንዳይለው የሆነ ጠላቴ የሆነ ደስ እንዳይለው ምናምን አይደለም። ምን እምባይን ማሳየት ስለማልፈልግ ነው። ገባ? እንደዛ የሆንክ ምናምን ኖር ያለው ምናምን እንዴ እኔ በጣም ብዙ ነገር ያሳለፍኩት። ገባ? እንዴ ልጅ ሆነ ራስን እየመራህ በራስ መንገድ መኖር ማለት ቀላል ነገር አይደለም። በቃ ገባ? በጣም ብዙ ነገራቶች አሉ በጣም ማለት ነው። ግን እኔ ማውራትም አልፈልግም እነዛን ነገራቶች አይደል እንደዚህ አሁን እኮ አንቺን ካልተረዱሽ በጣም ውስን ጥቂት ሰዎች የሚረዱሽ ብዙ ሰዎች አሉ። እንደውም አንቺ እነሱን ማመስገን ያለብሽ፣ እድለኛ እንደሆንሽ ማወቅ አለብሽ። ማለት ሁሉም ሰው ይረዳል። ይሄ እድሜሽ አሁን ያለሽበት እድሜ አንቺ የምትስቂበት የምትጫወችበት ምንም አይነት ኃላፊነት ሳትቀበይ ማለት በቃ ታውቂያለሽ የአንቺ እኩያ ግን እኮ እድሜሽ ሳይሆን ችግሮችሽ በዝተው ኃላፊነት እንድትወስጂ እዚህ ደረጃ ላይ እንድትገኝ አድርጎሽ ነው። ማንም ሰው መረዳት የሚችለው ነገር ነው። ማንም ሰው በ21 እና በ22 ዓመቱ ገና ዩኒቨርሲቲ ከቤተሰብ እጅ እየጠበቀ ብዙ ነገር ምናምን ነገር እየተደረገለት ነው የሚኖረው። ጫማ ልብስ እየጠየቀ ማለት ነው። በራስሽ ነገሮችን ለማስተካከል እዚህ ህይወት ውስጥ የገባሽው በጣም ነው የሚከፋው። ወይዘው ነገር እንኳን ስትሆን የምትደገፈው ሰው አለመኖር ምን አለበም እንደሆነ እኔ የማውቀው በቃ ምንም አልፈልግም። ጊዜ ነው በላችሁ እኔ ይኸውላችሁ በቃ ተረዱኝ። እኔ የሰውን ህይወት አበላሽሽ መባል አልፈልግም። ማንም ሰው ቢሆን
የሰውን ህይወት አበላሽሽ ከምባል ምንም ይሻለኛል። የራሴ ህይወት ቢበላሽ ነው ይሻለኝ። በህይወቴ ውስጥ ማለት ነው ማንም ሰው በእኔ ምክንያት ምንም ሆነ እንኳን ሆኖ አይደለም ሆነ መባል አልፈልግም። እኔ ነገራቶችን ምናምን ለማስተካከል በጣም እየሞከርኩ ነው። በጣም ማለት ነው በጣም ግን ማለት ነው ከዚህ በላይ የምሬን ነው የምላችሁ። እኔ ምንም የምችለው ነገር የለም። በጣም የመረረኝ በጣም ነው የመረረኝ። ከዚህ በላይ እኔ ምንም የምሬን ነው የምላችሁ የምችለውም ነገር የምታገሰውም ነገር የለም። በቃ እኔ እውነቴን ነው ከራሴ ጋር ላውራበት ጊዜ ልውሰድ። አይደለም ተረጋጊ።